አንዲት ሴት ላንተ ፍላጎት እንዳላት የሚያሳዩ 12 ግልጽ ምልክቶች፣ ብዙ ወንዶች ልብ የማይሏቸው። ወንዶች፣ እስቲ አንድ እውነተኛ ጥያቄ ልጠይቃችሁ። ትህትና እያሳየች ነው ወይስ በእርግጥም ፍላጎት አላት ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ሴቶች ስሜታቸውን በቀጥታ የሚናገሩት በጣም አልፎ አልፎ ነው። በምትኩ በባህሪያቸው፣ በአካላዊ እንቅስቃሴያቸው ወይም ባዲ ላንጉዌጅ እና በትንንሽ ስሜታዊ ምልክቶች ፍላጎታቸውን ያሳያሉ። ዛሬ አንዲት ሴት ለአንድ ወንድ ፍላጎት ሲኖራት የምታሳያቸውን ትክክለኛ ምልክቶች በዝርዝር አቀርብላችኋለሁ። መገመት የለም፣ መወናበድ የለም፣ የተምታታ ምልክት የለም። እስከ መጨረሻው ከተከታተላችሁ መቼ እርምጃ መውሰድ እንዳለባችሁ እና መቼ እንደሌለባችሁ በትክክል ታውቃላችሁ። እስቲ እንጀምር። ምልክት 1፣ ከአንተ ጋር ለመሆን ምክንያት ትፈጥራለች። ትልቁ የፍላጎት ምልክት አብሮነት ወይም መከራረብ ነው። አንዲት ሴት በአቅራቢያህ ከተቀመጠች፣ ስታወሩ ተጠጋግታ ከቆመች፣ በአንድ ቦታ አብሮ ለመሆን ሰበብ ከፈጠረች፣ ይሄ ድንገተኛ አይደለም። ሴቶች በተፈጥሮ ወደሚወዱት ወንድ ይጠጋሉ። ሌላ ቦታ መቀመጥ እየቻለች ከአንተ አጠገብ መቀመጥን ከመረጠች፣ ይህ ጠንካራ ምልክት ነው። የአይን ግንኙነት ምልክት 2፣ ከተለመደው በላይ ረዘም ያለ የአይን ግንኙነት። የአይን ግንኙነት ከቃላት በላይ ይናገራል። እሷ አይንህን ከተለመደው በላይ ትኩር ብላ ካየሽ፣ አይታህ ዞር ብላ እንደገና ከተመለከተሽ፣ አይንህን እያየ ፈገግ ካለች፣ ይህ መውደድ ወይም አትራክሽን ነው። በተለይም አይኖቿ ሲለሰልሱ ወይም ሲያበረግሩ፣ ይህ ስሜታዊ ፍላጎት እንጂ ዝም ብሎ ትህትና አይደለም። ፊቷን አስተውል። ስትቀርባት ፈገግ ትላለች። ወደ ክፍሉ ስትገባ ፊቷ ይፈካል። እውነተኛ ፈገግታ አይን አካባቢ ሲጨመደም የሚታየው ሳያውቁት የሚከሰት የፍላጎት ምልክት ነው። ለተራ ቀልዶችህ እንኳን በቀላሉ የምትስቅ ከሆነ ፍላጎት አላት ማለት ነው። ወሬ ትጀምራለች ወይም ታስቀጥላለች። ፍላጎት በጥረቷት ይታያል። እሷ አልፎ አልፎ መጀመሪያ ቴክስት ካደረገች፣ ወዲያውኑ መልስ ከሰጠች፣ ወሬው እንዳይቋረጥ ጥያቄዎችን ከጠየቀች፣ እሷ ስሜታዊ ኢንቨስትመንት እያደረገች ነው። ሴቶች ግድ ለማይገሏቸው ወንድ ጊዜያቸውን አያደፉም። ምልክት 5፣ የአካላዊ እንቅስቃሴዋ ክፍት ነው። አካላዊ ቋንቋ አይዋሽም። ምልክቶቹ ሰውነቷን ወደ አንተ ማዞር፣ እጆቿን አለማጣመር፣ እየሰማህ ወደ አንተ ጠጋ ማለት፣ ሰውነቷ ዘና ብሎ ወደ አንተ ከዞረ ከአንተ ጋር ምቾት ተሰምቶታል እና ፍላጎት አላት። ምልክት 6፣ የግል ጥያቄዎችን ትጠይቃለች። አንዲት ሴት ፍላጎት ሲኖራት የሚከተሉትን ማወቅ ትፈልጋለች። የወደፊት እቅድህን፣ መርሆዎችህን values፣ የፍቅር ግንኙነት ሁኔታህን። ስለ ተራ ወሬዎች አልፋ ስለ ሕይወትህ ከጠየቀሽ፣ እርስ በርስ መጣጣማችሁ አለመጣጣማችሁን ለመረዳት እየሞከረች ነው። ይህ ከዓላማ ጋር የተያያዘ ፍላጎት ነው። ምልክት 7፣ ከአንተ ጋር ስትሆን መልኳን ታስተካክላለች። ይህ ስውር ግን ጠንካራ ምልክት ነው። እሷ ፀጉሯን ካስተካከለች፣ ልብሷን ካስተካከለች፣ አንተ ባለህበት መልኳን ከገመተች፣ ላንተ ቆንጆ ሆና መታየት ትፈልጋለች። ፍላጎት ሲኖር የሚከሰተው ሳያውቁት የሚደረግ ምላሽ ነው። ምልክት 8፣ ከአንተ ጋር ለመሆን ትንንሽ መንገዶችን ትፈልጋለች። ንኪት ትስስርን ይፈጥራል። ቀለል ያሉ ንኪቾች፣ ለምሳሌ እየሳገች እርምህን መንካት፣ በጨዋታ መልክ መግፋት፣ እጆቻችሁ በድንገተኝነት መነካካት። ይሄ ከአንድ ጊዜ በላይ ከተፈጠረ ሆን ተብሎ ነው። ሴቶች ፍላጎት ለማይላቸው ወንዶች እንዲያው ዝም ብለው አይነኩም። ምልክት 9፣ በጨዋታ ታሾፍብሃለች። በጨዋታ ማሾፍ ማሽኮርበል ነው። ከአንተ ጋር የምትቀልድ፣ የምትገዳደረህ ወይም በጨዋታ መልክ የምታሾፍብህ ከሆነ ይህ የምቾትና የፍላጎት ምልክት ነው። ትርጉሙም ከአንተ ጋር መሆን ያስደስታታል፣ እናም ስሜታዊ ግንኙነት ለመፍጠር ነፃነት ትሰማታል። ምልክት 10፣ ላንተ ጊዜ ትሰጥሃለች። ጊዜ ትልቁ ኢንቨስትመንት ነው። እሷ ፕሮግራሟን ካስተካከለች፣ ግቢያህን ከተቀበለች፣ እንደገና ለመገናኘት ሐሳብ ካቀረበች ፍላጎት አላት። ሰዎች ለሚያስቡላቸው ነገር ጊዜ ይሰጣሉ። ምልክት 11፣ ስለ አንተ ትንንሽ ዝርዝሮችን ታስታውሳለች። ይህ ትልቅ ምልክት ነው። እሷ በወሬ መሃል የነገርካትን ነገር፣ የምትወዳቸውና የምትጠላቸውን ነገሮች፣ አስፈላጊ ቀናት ወይም ታሪኮችን የምታስታውስ ከሆነ ትኩረት እያደረግሽ ነው። ትኩረት ደግሞ የፍቅር መጀመሪያ ነው። ምልክት 12፣
ከአንተ ጋር ስትሆን ትንሽ ትደናነጣለች ወይም ትጨነቃለች። ይህ ሊያስገርምህ ይችላል። እሷ ከጠነጠነተች፣ እጆቿን ከተጫወተች፣ ትንሽ ካፈረች ያ የጭንቀት ስሜት ብዙ ጊዜ ስለሷ ምን እንደምታስብ እንደምትጨነቅ ያሳያል። ስሜት ሲመጣ በራስ መተማመን ይቀንሳል። አስፈላጊ ማስታወሻ፣ አንድ ምልክት ብቻውን በቂ አይደለም። እውነቷ ይሄ ነው። አንድ ምልክት ብቻውን ፍላጎት እንዳላት አያረጋግጥም። ግን ብዙ ምልክቶች በአንድ ላይ ደግሞ ያ ግልጽ ነው። ከዚህ ውስጥ 3፣ 4 ወይም 5ን በተከታታይ ስታስተውል ፍላጎት አላት። ይህ አንተ አረንጓዴ መብራትህ ነው። ከታይ ምን ማድረግ አለብህ? እነዚህን ምልክቶች ካየህ በራስ መተማመን ይኖርህ፣ አክብሮት ይኖርህ፣ ፍላጎትህን በግልጽ አሳይ። ከልክ በላይ አታስብ፣ ለዘላለም አትጠብቅ። እርምጃ ካልተወሰደበት ፍላጎት ይጠፋል። መደምደሚያ፣ ሴቶች ፍላጎታቸውን የሚያሳዩት በስጀት ነው። ወንዶች ደግሞ የሚጠበቁት ጮኹ ያሉ ምልክቶችን ስለሆነ ይሳሳታሉ። አሁን ምን መፈለግ እንዳለብህ ያውቃሃል። ይህ ቪዲዮ ከረዳህ ላይክ አድርጎ፣ የትኛው ምልክት እንደገረመህ ኮሜንት ላይ ጻፈህ። ለቀጣይ የፍቅርና ግንኙነት ምክሮች ሰብስክራይብ አድርጎ። በቀጣይ ቪዲዮ እንገናኝ።